አንተ ተወልደ አይደለም በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም ኢመርጀንሲ ነው ድሪም ኢመርጀንሲ ነው ሰው እግዚአብሔርን ፈጠረ አሁን ሰው የሚያመልከው የፈጠረው ነው እግዚአብሔር ቃል ደግሞ ምንድነው ሲባል መጽሐፍ ቅዱስ ነው ብለው ስለሚሸውዱ እና መጽሐፍ ቅዱስ አይደለም አይደል ከምሬ የምነግርህ ያ ነገርኝ ኤግዚስት እንዴት የለውም በፍጹም የለም እና ከማን ጋር እያወራ ነው አንተ እኔ ከሌለው እያወራሁ አይደል እሺ ቀጥል ይሄ ማውራትም እኮ አይደለም የራሱ ልዩነት የላቸውም ወንድና ሴት የሚባል ኮንሴፕቱ ራሱ የለም አሁን ልዩነት ለማኖር እኮ ሁለቱ መኖር አለባቸው እኮ አቶ ሙላት ታዘበና አይደለ አይደለም እንዴ ይሄ የምንኖርበት ሀገር ኢትዮጵያ አይደለች እንዴ ይሄ ማፕ እኮ ነው ወረቀት ላይ እኮ ነው አሜሪካ የምታውቀው ሰው አለ አሁን ላይቭ እያዳመጠህ ያለ አይደል መሬት ላይ ነው አይደል አንተስ መሬት ላይ ነው አይደል መሬት ላይ ነው ስለዚህ ሁለታችሁም አንድ ቦታ ናቸው አንድ ቦታ አይደለም እሱ አሜሪካ ነው ኢትዮጵያ ሃይማኖት ነው የራስ ሃይማኖት ነው ፍልስፍና ምንድን ነው የለውም እያልኩ ሃይማኖት እንደትለኛለህ ሰው ራሱ የፈጠረውን እግዚአብሔር ነው የሚያውቀው ራስ ካልሰራው አታውቀው ምንድን ነው ሰው ነው እግዚአብሔርን የሰራው አብዛኛው ከችግር አንፃር ችግር እኮ ሲጠፋ አውሮፓን ያየኸው ሃይማኖት አልባ እየሆነ ነው አንተ አሁን ስለ ነገ አትጨነቅም ለነገ አትቆጥብም ከድሮም ጀምሮ አድርጎኝ አያውቅም ስለዚህ አንተ አሁን ምንድነው ወንድና ሴት ልዩነታቸው ምንድነው ምንም ልዩነት የለውም ወንድም ሴት የሚባል ነገር የለም እንዴ አለ እንጂ ባል አለ ሚስት አለ ባልን ያልከው እኮ አንተ ነህ ሚስት ነች ያልካትም አንተ ነህ ስያሜ እኮ ሴት ለምሳሌ አርግዛ ትወልዳለች ማርገዝ የሚባል እውቀት ነው አንተ ጋር አሁን ይሄ እንዴት አላረገዘችም መውለድም አይችልም ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም ባይዘው አሁን ለምሳሌ ባል ነኝ ብሎ የተቀመጠ አክተር ሚስት ነኝ ብሎ የተቀመጠ አክተር ናቸው እየተወሩ ነው እንጂ ባልና ሚስት አይደለም አንተ ወንድ ነህ ሴት ነህ ወይ ሴት ነኝ አንተ ወንድ ነህ ሴት ነህ ሴትም ወንድም አይደለም ሲኦልም ገነትም የለም የጓሮ አትክልት ናቸው የሚል ሐሳብም ስለሰማው ማለት ነው እኔ ቀዳሽ ያንተን አርካሽ ምናምን ሆኝስ ከዚህ በላይ ሲኦል የለም እናት አለኝ አባት አለኝ ሁለቱ እንቁላልና ስፐርም አጋጭተው አንተ መጣህ ስለዚህ ሴት አለና ሴትና ወንድ ነህ ከአንተ ሴት የወሰድከው ዘር አለ ከአባት ኦፍ ኮርስ ዲኤንኤ ማለት ስለዚህ ወንድም ሴትም አይደለም አሁን ሞተን ያለ ነው ሁሉም ሞተን ያለው ያው የለም ከየት ነው አሁን ኢትዮጵያ ውስጥ ወደ 80 ምናምን ብሔር ብሔረሰቦች አሉ አንተኛው የትኛው ነህ ነው አቡ ጌዳ ምናምን ቢለው አማርኛ ነው አባጫዳ ምናምን ቢለው ኦሮምኛ እና ፊደል ልሁን በቃ አለ ዞሮ አለኛ የምናውቀው በቃ አንተ ወቀው እኔ ግን አላውቅም የለውበት እሺ ምንድነው ታዲያ እግር ነው ታዲያ እጅ አይደለም ይለኛል ይሄ ማጅ ነው እጃችን ነው